ጧቱን በቁርአን የጀመረ ሰው ቀኑ ሙሉ በረካ ነው የሚሰፍንበት። ይሄ ሰው እኩል ብትኖርም ከሰው ልጅ ጋር እድሜክ እኩል ቢሆንም ያንተ ግን በረካ አለ። እድሜ ላይም ምትበላውም ላይ ምትጠጣውም ላይ ገንዘብህ ላይ ሁሉም ነገር ላይ ነው በረካ የሚገባው። ቁርአን ህይወቱ ያረገ ሰው ወላሂ ሳይሰራ ራሱ ሰው ብዙ ሳይለፋ ያገኛል። የቁርአን ሰዎች ካያችሁ ለሁም ሃይባ አላቸው። ከሌላ ሰው ይለያሉ፣ ከማንም ሰው ይለያል የቁርአን ሰው። ያገኛል አይደለም ግን አላህ መስመሩን ሲያሳየ ነው። ምክንያቱም ለምን ካላችሁ አላህን ብሎ አንድ ሰው በአላህ መንገድ ላይ እየኖረ አላህ ርዝቁን ከሱ አይነጥለው። ይሄ ነው በጭራሽ። ለነዛ ለካዱ ለከፈሩ ከአላህ መንገድ ላፈነገጡ ህዝቦች አላህ እየመገበ እያጠጣ እያበላ እሱን ብሎ ለሱ የሚሰባሰቡትን አላህን ብሎ ቁርአንን ይዞ የሚኖሩትን አላህ የሚጥል ጌታ አይደለም። ይሄን በደንብ ልናስብ ይገባል። ይሄ ተወኩል እኛ ውስጥ ሊኖር ይገባል። ግን ቁርአንን ጥፍጥናውን ለማወቅ ረጅም ጊዜ ይፈልጋል። አብሮ መኖርን ይፈልጋል። አብሮ ማደርን ይፈልጋል። ማታ ልተኛ ስትል ጧት ስትነሳ ቀንህን በዚህ ከጀመርክ ወላሂ የበራ ሆኖ ነው የምታገኙት። ስለዚህ ፈልነህያ መዐል ቁርአን ስንኖር ከቁርአን ጋር መሆን አለበት ህይወታችን። ሰውም ሲሞትም ከቁርአን ጋር ሲሆን ነው። በቅርብ የሞቱት ሙአዚን መስጂድ ነበዊ መዲና ላይ ኢማም አዛን ሲያወጡ የነበሩት እድሜያቸው ከ14 ዓመት ጀምሮ ነው አዛን ሲያወጡ የከረሙት። በቅርብ ነው የሞቱት። ከሁለት ቀን በፊት ሲሞቱ አዛን እያሉ ነው የሞቱት። አዛን እያሉ ሞቱ። ተቀርጾ ቪዲዮ ራሱ ተለቆ من عاش مع الشيء مات عليه ከአንድ ነገር ጋር የኖረ ሰው ከዛው ጋር ነው የሚሞተው ይላሉ። በህይወቴ ጥያቄ ከሚሆንብኝ ነገሮች ውስጥ ስቲል ሰዎች እንዴት ነው መጽሐፍ ቅዱስን ቅዱስ መጽሐፍ ነው ብለው የሚከተሉት? ባይዘዌ መጽሐፍ ቅዱስ ሰዎች እንደው በመንፈስ ቅዱስ ምሪት ጻፉት ይባል እንጂ ማን እንደጻፈው ራሱ በውል አይታወቅም። የብሉይ ኪዳንን ነገር እንተውና እስኪ ወደ አዲስ ኪዳን እንምጣ። አዲስ ኪዳን የሚጀምረው በአራቱ ወንጌላት ነው። ግን ደግሞ አራቱም ወንጌላት የኢየሱስ ሐዋርያት እንዳልጻፉት ብዙ ስኮላሮች ይስማማሉ። አብዛኞቹን የኢየሱስ ሐዋርያት ሳይሆን ከኢየሱስ ሐዋርያቶች በኋላ ሲማሩ ሲወርድ ሲዋረድ መጥቶ ነው የነሱ ወንጌል ነው ተብሎ የታተሙ። ከዛ ቀጥሎ የምናገኘው የጳውሎስን ነው። በመጽሐፍ ቅዱስ ላይ ኦልሞስት ሐዋርያው ጳውሎስ ጽፏቸዋል የሚባሉ ከ14 በላይ መጽሐፍቶች አሉ። ከነዚህ ውስጥ ግን የተረጋገጠው 7ቱን ብቻ ነው። 7ቱን ማን እንደጻፋቸው አይታወቅም። ጳውሎስ አይደለም የጻፋቸው። ስለዚህ ማን እንዴት ከየት አምጥቶ እንደጻፈው አይታወቅም። ሌላው በጣም የሚያስቀው ነገር ሰዎች ኢየሱስን አምላክ ለማድረግ ከሚጠቀሙባቸው ጥቅሶች ውስጥ 2 ጥቅሶች አሉ። ምን የሚለው እኔ ከአብርሃም በፊት ነበርኩ የሚለውና እኔና አብ አንድ ነን የሚል። እነዚህ 2 ጥቅሶች ባይዘዌ በመጀመሪያዎቹ ጽሁፎች ላይ አልነበሩም። ኦልሞስት ከ100 ምናምን ዓመት በኋላ ነው እነዚህ ጽሁፎች የተጨመሩት። ስለዚህ ኢየሱስ እነዛን ቃሎች ኤግዛክትሊ ስለመናገሩ ምንም አይነት ማስረጃ የለም። ሲቀጥል በየጊዜው ደግሞ የመጡት ምሁራን ተበሎች ቃላት ቀይረዋል፣ ጨርሰዋል። ኢቭን አሁን ወደ ኋላ እንኳን ብትመለሱ ከ2000 በፊት የነበረው መጽሐፍ ቅዱስና ከ2000 በኋላ ያለው መጽሐፍ ቅዱስ የቃላት ልዩነቶች አሉት። በትርጉም ተውት፣ በቃ የትርጉም አይነሳም። እንግሊዘኛው ከአማርኛው ያለው ልዩነት፣ በዛ ላይ ደግሞ በስንት ቋንቋዎች እንደተተረጎመ እያንዳንዳቸው የሚፈጥሩትን ልዩነት አስቡት። መጽሐፍ ቅዱስ እኛ ጋር የደረሰው መጀመሪያ ከነበረው ጽሑፍና አሁን ያለው ቶታሊ ልዩነት አለው። ኦልሞስት ሌላ መጽሐፍ ነው እኛ ጋር ያለው። ይህንን መጽሐፍ ሰዎች እንዴት አምነው ነው ስቲል ሊከተሉት የሚችሉት? ቢስሚላህ አርራህማን አርራሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወበዕድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የሻዕባን መጨረሻው የረመዳን መግቢያው ወቅት ላይ ደርሰናል። ረመዳን ከቀናቶች በኋላ ረመዳንን እናስተናግዳለን። ረመዳን አዲስ ምዕራፍ፣ አዲስ ታሪክ፣ አዲስ ማንነት ይዞ ይመጣል። እኔ በጣም ይገርመኛል። ሱብሃነል ኻሊቅ ከውኑ ዩኒቨርሱ ይቀየራል። ይሄው ቀን ይለወጣል። ይሄው ሰማይ ይቀየራል። አየሩ ይለወጣል። ለምን ይሆናል ይሄ? ረመዳን ስለመጣ፣ ረመዳን ስለደረሰ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሰይጣኖች ይታሰራሉ። በሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹት ለዛ ነው ሰማዩ ከብዙ ነገር የጸዳ ሰማይ ይሆናል፣ ምድሩ ከብዙ ነገር የጸዳ ምድር ይሆናል።
አየሩ ሁሉ ይቀየራል። ከዚህ ዛሬ ካለንበት አየር የነገው የረመዳን አየር ይለወጣል። ለምን? ከሸይጣን ነፃ የሆነ አየር። ለምን? ሰማዮች የተከፈቱበት አየር ነው። ለምን? የጀነት በሮች የተከፈቱበት ጊዜ። ይህ ረመዳን ነው በአዲስ ማንነት እኔ እናንተ ልክ እንደዚህ ከውኑን የዩኒቨርሱን ይህንን ፍጥረት ዓለሙን በሚገርም ሁኔታ በቀናቶች መካከል ያለ ትልቅና ግዙፍ ልዩነትን ይዞ የሚመጣ ጊዜ ላይ የምንደርሰው ረመዳን በዚህ ግዙፍ ማንነቱ በዚህ ትልቅ የለውጥ ምዕራፉ ካየሩ ጀምሮ ሲለወጥ እኔና እናንተን ሊለውጥ አዲስ ምዕራፍ ውስጥ ሊያስገባ በአዲስ ማንነት ሊገነባ አዲስ የህይወት ምዕራፍ ሊሰጥ እየመጣ ያለ ጊዜ ነው። ይህን ጊዜ ምን ያህሎቻችን ለመጠቀም ምን ያህሎቻችን ህይወታችን ጋር ለመቀየር አዲስ ምዕራፍ ይዘን ለመውጣት እየተዘጋጀንበት ነው። ሻዕባን እያለቀ ነው። ይህንን የሻዕባን እያለቀ ያለ ወር የመጨረሻ ዝግጅታችን አድርገን ወስነን ልንገባበት ይገባል። ረመዳን ላይ ዝግጅት እንዳንጀምር፣ ዝግጅቱ ዛሬ ካልተጀመረ ነገ ረመዳኑ ከባድ ይሆንብናል። ዋና የመጠቀሚያ ጊዜያቶች የዝግጅት ጊዜ ይሆኑና ጥቅሙን ልናጣው እንችላለን። ከዚህ አንጻር ይህንን አላህ ሱብሓነሁ ወተዓላ ለባሮቹ የሚሰጠውን ትልቅ ዕድል የህይወት ትልቅ አጋጣሚ በህይወታችን ላይ ትልቁ የህይወት ምዕራፍ ረመዳን መገናኘት ትልቁ ዕድል ነውና በአግባቡ እንድንጠቀምበት ከዩኒቨርሱ ጋር የኛም የለውጥ ምዕራፍ የኛም አዲስ ማንነትና አዲስ ሰው እኔ አዲስ ሰው ነኝ እኔ አዲስ ማንነት ነኝ ብለን ልንወጣ የምንችልበትን ምዕራፍ ነው አላህ የሚከፍተልን። ያንን ለመጠቀም ከፈለግን ያንን ዕድል ለመውሰድ ከፈለግን ዛሬ ነው መዘጋጀት፣ ዛሬ ነው ለዛ ቀን ራስን ማብቃት የሚፈልገውና በዚህ በተቀየረ አየር ውስጥ በተከፈተ ሰማይ ውስጥ በተከፈቱ የጀነት በሮች ውስጥ አላህ ጠርቷቸው ከሚጋበዙበት እንዲሁም ደግሞ የክብር እንግዳ ሆኖ ከሚገኙበት ሰዎች ለመሆን ዛሬ ለነገ መዘጋጀት ያስፈልጋል። ይገርማል። ሱብሃንአላህ አንዱ ዕድል ነው መድረሳችን፣ ሁለተኛው ደግሞ ለመጠቀም መዘጋጀታችን ሌላው ዕድል ነው። አላህ ሱብሃነሁ ወተዓላ ደርሰው ከሚጠቀሙት ረመዳንን በክብር አውቀውት ቦታውና ደረጃው ገብቷቸው ከሚቀበሉት ተቀብለው በትክክል ራሳቸውን ማንነታቸውን ለውጠው ነጋቸውን ቀይረው ሊወጡበት ከሚዘጋጁት ሰዎች አድርገን ረመዳንን አላህ ያድርሰን። ደርሰውም ከሚጠቀሙበት የሁለቱንም ሀገር ስኬት ከሚያሳኩበት ሰዎች አላህ ያድርገን። አላህ ረመዳናቸውን ከሚቀበላቸው በረመዳን ሚነል ፋኢዚን ተብለው ነጃ ከሚወጡት ሰዎች አድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወይም ቫለንታይንስ ዴይ የሚሉት ዒዱል ሑብ ይባላል። ሁሉም ሰው የራሱ የሆነ ስብዕና አለው። ሙስሊም ካልሆኑ ሰዎች ጋር እነሱ በሚለዩበት ነጥብ ወይም ሁኔታ መመሳሰል፣ የእነሱ መለያ የሆኑ ለምሳሌ በዓሎችን አብሮ ማክበር ሊሆን ይችላል። ወይም ደግሞ ካለባበስ አንጻርም በመልካም ስብዕና የማይታወቁ ሰዎችን ዘፋኞችም ይሁኑ ኳስ ተጫዋቾችም ይሁኑ እነሱን መከተል እነሱን መምሰል፣ ባለባበስም ይሁን ከዚህ ውጭ ባሉ መገለጫዎች ሁሉ ከሌሎች ጋራ መመሳሰል አንዱ ችግር ነው። መልእክተኛችን ዓለይሂ ሰላቱ ወሰላም ይህንን ከልክለዋል። መን ተሸበሀ ቢቀውሚን ፈሁወ ሚንሁም፣ ከሰዎች ጋር የተመሳሰለ እሱ ከነርሱ ነው ብሏል። ወደፊት ይህ እንደሚሆንም ሲናገሩ ለተተቢዑነ ሰነነ መን ካነ ቀብለኩም ሽብራን ቢሽብር ዚራዕን ቢዚራዕ፣ ከእናንተ በፊት የነበሩ ሰዎችን ስንዝር በስንዝር ክንድ በክንድ ትከተላላችሁ አሉ። ሌላው ቀርቶ ضب የሚባል እንስሳ አለ ጉድጓድ ውስጥ የሚኖር። የዚህ እንስሳ ጉድጓድ ውስጥ ቢገቡ ራሱ ተከትላችኋቸው ትገባላችሁ ሲሉ እነማን ናቸው ከኛ በፊት የነበሩት የተባሉት ብለው ሰሓቦች ሲጠየቁ አልየሁድ ወነሳራ አሏቸው። ማለት የፈለጉት ክርስቲያኖችና አይሁዶችን ነው ሲሏቸው፣ ታዲያ ማንን ነው አሉ መልእክተኛው። እነሱን ካልሆነ እንደሚታወቀው አንድ ሰው ሌሎችን ለመምሰል የሚጥረው በእርግጠኝነት እነሱ ከሱ እንደሚሻሉ ስለሚያምን። አንድ ሰው ከሱ ያነሰን ሰው በአኳኋንም ይሁን በተለያዩ መገለጫዎች ለመከተል አይጥርም። ስለዚህ ሙስሊሞች የደረሱበትን የስብዕና መውረድ የሚያሳይ ነው። ሁሉም ሰው የራሱ የሆነ ስብዕና አለው። ሙስሊም ደግሞ ስብዕናው ምን መምሰል እንዳለበት በዝርዝር ተጠቅሷል። ይህ ክልከላ ውስጥ ከሚከተቱት ነገሮች አንዱ በዛሬው ዕለት አንዳንድ የአገራችንና ከሀገራችን ውጭ ባሉ ክፍሎች የሚከበር አንድ በዓል ነው።